የሰው ልጅ የሚያወራው ንግግር ላዚሙን በተዘዋዋሪ የሚያመላክተውን እንደምታ ሁሉ እያሰበ በጥንቃቄ ላያወራ ይችላል። ቢያወራ ራሱ የሱ ዑሙምና ኹሱስ ሙጥለቅ ሙቀየድ እየተባለ እንደዚህ ንግግሩ ማስረጃ ይሆናል። የቢድዓ ደረጃ እንደሚለያይ ሁላችንም እናምናለን፣ እናውቃለን። ይህንን ኢንካር የሚያደርግ ሰው ሙካበራ ውስጥ ያለ ሌላ ዓለም ውስጥ ያለ ነው። ሰለፎች ሙብተዲዕ ብለዋል፣ አላውቅም። ስለዚህ ሁሉንም ሰው ነው ሀጀር የማደርገው ምናምን የሚለው አካሄድ ድፍን ያለ አካሄድ ነው። አንደኛ ሰለፎች ሀጀር ሙብተዲዕ ሲሉ እዚህ ላይ ሚን አድዋት ልዑሙም ስለሆነች ነው የሚባለው ነገር አይሰራም። ይሄ ቁርአንና ሐዲስ ላይ ነው ዑሙም ኹሱስ እየተባለ የሚወራው። የሰው ልጅ የሚያወራው ንግግር ላዚሙን በተዘዋዋሪ የሚያመላክተውን እንደምታ ሁሉ እያሰበ በጥንቃቄ ላያወራ ይችላል። ቢያወራ ራሱ የሱ ዑሙምና ኹሱስ ሙጥለቅ ሙቀየድ እየተባለ እንደዚህ ንግግሩ ማስረጃ ይሆናል። ከዛ ሁለተኛ ተጨባጭም የሚያሳየው ነው። በተወሰነ ሰለፎች የቢድዓውን አይነት ለይተው ጀህሚያዎችና ተራ ሙርጂዓዎችን እኩል አያዩም ነበር። አልኢማም አሕመድ እንደተናገሩት ማለት ነው። هؤلاء شأنهم أخف ይላል። ለምሳሌ ሼኽ الإسلام ابن تيمية በሱና ጉዳይ ላይ ትክክለኛውን ፈለግ የተጻረሩ ሰዎች ሁሉም አንድ አይነት ደረጃዎች ላይ እንዳልሆኑ ገልጸው ሚንሁም መን የኩኑ ቀድ ኻለፈ ሱነተ ፊ ኡሱል አልዓቅል ወሚንሁም መን የኩኑ ቀድ ኻለፈ ሱነተ ፊ ኡሙሪን ደቂቃ ወመን የኩኑ ቀድ ረደ ዐላ ገይሪሂ ሚነ ጠዋኢፍ ለቲ አብዐዱ አንሁ። ውስብስብ በሆነ ጉዳይ ሐቅን የተጻረረ አለ፣ ግልጽ በሆነ በማያወላዳ ርዕስ ላይ ሐቅን የሚጻረር አለ። ሁሉም እኩል አይደለም። እነዚህን አስመልክቶ ውስብስብ በሆኑ ጉዳዮች ላይ ሐቅን የሚጻረሩ ሰዎችን አስመልክቶ ይላል ሌሎች ላይ ረድ ራሱ ሊያደርጉ ይችላሉ። ካልሆነ ፈየኩኑ መሕሙደን ፊማ ቃለሁ ሚነል ሐቅ ወረደሁ ሚነል ባጢል። ሐቅን ከተናገረ ይመሰገናል፣ ሐቅ ስለሆነ። ባጢልን ስለመለሰም ይመሰገናል። ስለዚህ ይሄ ያለ እውነታ ነው እና ሁሉንም በእኩል አይን መመልከት ይሄ በዛት ከእውቀት እጥረት የሚመጣ ነው።